ሐሳባችሁን ማጋራት ትችላላችሁ ያለው ነገር ይሄ ነው አቶ ጀዋር ለግስ ከበም ስለሆነ ከነጥቶ አመሰግናለሁ ሀብታሙ መልካም እንግዲህ በርካታ ውይይቶች እናደርጋለን ዛሬ አድማጮች ቀጥታ መስመር ላይ ገብተው ሐሳባቸውን ይሰጣሉ ያንን ስናሳውቅ መደወል ይችላሉ ስልኩን ክፍት ስናደርግ ማለት ነው በመጀመሪያ ግን የጤና ባለሙያዎች ትግል ሰሞኑን ትልቅ አጀንዳ ሆኖ ነበር ያለፈውና ከዛ ጋር በተገናኘ ያንተም ስም በተደጋጋሚ ሲነሳ ነበር የነበረው በመንግስት ኦፊሻል ሰዎችም እንዲሁም በተርታው የመንግስት ደጋፊ በሆኑ ሰዎችም በአጠቃላይ ከዛን ጀምር ትኩሳቱ እዛ አካባቢ ስላለ ያለውን ነገር ከዛን ጀምርና በርካታ ነገሮችን እናነሳለን የሐኪሞቹን ጥያቄ እንዴት ተመለከትከው እየሄደበትንስ ያለው ሁኔታ እንዴት ነው የምትገመግመው እንግዲህ ይሄ ሐኪሞች ጉዳይ በሁለት ማየት እንችላለን አንዱ የነበረ ለረጅም ጊዜ የቆየ ጥያቄ ነው ባለፉት ይሄ ስርዓት ከመጣ ባለፈው 17 ዓመታት ራሱ የዛሬ 6 ዓመት አካባቢ ሰፊ ዘመቻ ያደረገበት ከጠቅላይ ሚኒስትሩ ጭምር ተገናኝተው ፊት ለፊት ጥያቄያቸውን ያቀርቡበት የቆየ ጥያቄ ነው ከዛ በፊትም ራሱ በኢህአዴግ ጊዜ ሲነሳ የነበረ ስሞታ ነው አሁን ያዝናው ደግሞ ሁለተኛ ደረጃ የሀገሪቷ የኑሮ ውድነት በጣም ሰማይ መጥቀስና መድረስና ሰው የመኖር አቅሙ በጣም የተመናመነ መሆኑን አይ ቲንክ አመላካች ነውና የሁለቱ መያያዝ ነው የጤና ባለሙያዎቹ ዘመቻ በጣም አስገራሚና አስደማሚ ነበር አይ ቲንክ ስርዓቱን የሚያስደነግጠበት የራሱ ምክንያት አለው አንዱ it is really professionally organized በጣም ኦርጋናይዝድ የተደረገ ነው ለረጅም ጊዜ ተሰርቶበታል በደንብ አላማቸውን ጠንቅቀው አርቲኩሌት ማድረግ ይችላል ታክቲካቸው የካምፔን ታክቲካቸው በጣም ኢፌክቲቭ ነበር በሰላማዊ ትግል ውስጥ ለናልፈባቸው ከሚገባችን እርከኖች ውስጥ አንዱ ባለፈው እንደጻፍኩት አንዱ ፕሮቴስት ፐርሱዌሽን የምንለው መቃወምና ለማሳመን መሞከር ለማሳመን ስንል መንግስት ብቻ ሳይሆን የጥያቄያቸውን ቅቡልነት ለማንሳት ጥያቄያቸውን ለይተመሲ በህዝብ መካከል ከፍ ለማድረግ የማሳመን ስራ ነው ከዛ ነው ወደ ነን ኮኦፕሬሽን ወይም ደግሞ አለመተባበር የምትሄደው ከዛ በኋላ ወደ ኢንተርቬንሽን ወይም ደግሞ ጣልቃ ገብተህ ማስተባበር ስራ ውስጥ የምትገባው እና ለአንድ ትግል በጣም ወሳኙ የመጀመሪያው ፌዝ ነው ይሄ የመጀመሪያው እርከን የመጀመሪያው ረፍት በጣም ወሳኝ ነው ጥያቄን በደንብ አርቲኩሌት ማድረግ የራስህን አባል የራስን ኮንስቲትዩንሲ ለማነቃነቅ ለማደራጀት ለማነቃቃት ወሳኝ ነው እንዲሁም ደግሞ it's battle for hearts and minds በህዝቡ ውስጥ የሞራል ልዕልና ለማግኘት የሚረዳ ነው በጣም የገረመኝ እኔ ራሱ ለረጅም ጊዜ ኦልሞስት 6-7 ዓመት እስከታተለ የነበረ ጉዳይ ነው ችግራቸው ይሄን ያለ ከፋል መስለኝም ነበር I never thought የኢትዮጵያ ሐኪም 10,000 ብር የሚከፈለው I never thought 10,000 I never thought እና ብዙ ሰዎች መጀመሪያ አካባቢ ሼር ማድረግ ሳደርግ ውጭ ሀገርም ያሉ አብረን የነበሩ ልጆች ኢትዮጵያ ውስጥ ያሉ ሰዎች አይ ይሄ ነገርማ እውነት አይደለም ሊሆን አይችልም ሲሉ ነበር ለዛ ነው ቴስቲሞኒዎቹን ከሐኪሞቹ ሲልኩ ቴስቲሞኒዎቹን ስለጥፍ የነበረውና I don't think አንድ ሰው ኢትዮጵያ ውስጥ በአሁኑ ወቅት የሐኪሞቹን ደግሞ የጤና ባለሙያዎቹን ችግር ያልተረዳ የማያዝን ሶሊዳሪቲ የማያሳይ ያለ አይመስለኝም አተ ሚኒመም ኢቭን የመንግስት ሰዎች አይተህ እንደሆነ መጀመሪያ አካባቢ ላይ እናንተ ብቻ ናችሁ የተጎዳችሁት የሀገር ችግር ነው ምናምን ያሉ የማጣጣል ነገር ነበር አሁን ዛሬና ትናንት ከመከራከሪያቸው ምንድነው ጥያቄያችሁ ትክክል ነው መንግስት እስካሁን መመለስ ነበረበት አሁንም መመለስ አለበት ግን በፖለቲካ ሃይጃክ እንዲህ አይነት ነገር ውስጥ ገብተዋል ማለት ነው አተ ሚኒመም አንድ ነገር ሙሉ 100 ማሳካት ይችላል የጥያቄያቸውን ቅቡልነት ማንም ሊያወላውል ከሚችለው ደረጃ በላይ አድርገውት ተቀባይነታቸው ሙሉ በሙሉ አስፈነዋል ከመንግስት ጋር ባላቸው ትግል ውስጥ የሚዲያና የሳይኮሎጂካል አፕራን በደንብ ነው መጎናጸፍ ይቻላል መልካም እንግዲህ በርካታ የመንግስት ኦፊሻል ሰዎች ከዚህ ጉዳይ ጋር በተገናኘ በርካታውን ጊዜ ሲያነሱ የነበረው መጀመሪያ አካባቢ ላይ ምን ሲባል እንደነበረው ሁላችንም የምናውቀው ነው ግን
ለየት ባለ መንገድ ስፔሲፊክሊ ወስደን የምናየው ከአንተ ጋር በቀጥታ አገናኝተውት እንደው ቦታዬም ይሄንን ነገር ሲያስኬድ ስለነበረ ፖለቲካ የጠፋባቸው ሰዎች በመርፌ ቀዳዳ በመርፌ ወይ ደግሞ በዶክተሮች ጋውን ጭምር እያለበሷችሁ ላይክ እንደዚህ ፈን የሆኑ ፎቶዎችን እየሰሩ ፖለቲካ እምቢ ሲላቸው በዶክተሮቹ በኩል መጡ አጀንዳቸው ሲጠፋባቸው በዶክተሮቹ በኩል መጡ ዶክተሮችን አደራጅተው አነሳሱብን የሚል ነገር ነው ለመደገፍ ምንድነው የናንተ ኮዝ የነበረው እንደ አንድ ፖለቲከኛ አቃለው የህዝብን ሶት ማሰማት ትልቁ የአንድ ፖለቲከኛ ስራ እንደሆነ አውቃለሁ ግን ለየት ባለ መንገድ እነሱ በሚናገሩት መንገድ ነው ወይ እናንተ ለመደገፍ የተነሳችሁት ምንድነው ኮዛችሁ ለየት ባለ መንገድ ባለሁም ከሌላ ጋር ሳረግ ባረኩት ውይይት እንደገለጽኩት የሙንጫፋ ክርክር እንጂ ከአንድ ፖለቲከኛ የሚጠበቅ ነው በማንኛውም ሀገር ውስጥ የፖለቲካ ዋና የፖለቲካ አጀንዳ የሚሆኑት አንድ አምስት አሉ ፐብሊክ ሄልዝ ኤምፕሎይመንት ወይም ደግሞ የስራ ፈጠራ የስራ ጉዳይ ሴኩሪቲ የደህንነት ጉዳይ ወዘተ የሚባሉ አንድ አምስት ዋና ምርጫ እንደምታውቁ አንተ ካናዳ የምትኖረው በካናዳም ሆነ በማንኛውም ሀገር በፖለቲካል ፓርቲዎች የሚለያዩባቸው የሚወዳደሩባቸው የሚፎካከሩባቸው የፖለቲካ አመራሮች የሚፎካከሩበት የሚተቻቹበት ዋናው ጉዳይ ዋናው ፐብሊክ ሄልዝ ነው ከዛ ሃውዚንግ አለ ከዛ የመኖሪያ ማለት ነው የሃውዚንግ አለ ከዛ የሴኩሪቲ አለ የፉድ የምግብ አቅርቦትና ኳሊቲ አለ እነዚህ ዋና ነገሮች ናቸው የጤና ባለሙያዎቹ ጥያቄ በፐብሊክ ሄልዝ ስር የሚጠቃለል ነው በሄልዝ ጋር የሚያያዝ ጥያቄ ነው ከጤና ጋር የተያያዘ ጉዳይ ነው አንድ ፖለቲከኛ ይሄን ጉዳይ ነው ብሎ ካልተናገረ ፖለቲከኛ ሊሆን አይችልም አንድ የፖለቲካ አመራር ይሄን ጉዳይ ፖዚሽን ወስዶ ካልተናገረበት እንደ መንግስትም ይሁን እንደ ተቋሚ እነዚህን ጉዳይ አጀንዳ አድርጎ ካልተናገረበትማ ያ ስራ እንዝላልነት ነው ስራውን አልሰራም ማለት ነው ከዚህ አንፃር ይሄንን ንቅናቄ የደገፈን ሰዎች ኃላፊነታችንን ነው እየተወጣን ያለ ነው ስራችን ነው ፓርት ኦፍ አወር ጆብ እነሱ የሚያነሱት ጠፍቷቸው አይደለም ኦፍ ኮርስ የፖለቲከኞች ድጋፍ ማምጣት ጉዳዩን ከፍ ያደርገዋል አጀንዳውን ኮንቴንሽኑን ከፍ ያደርገዋል በማንኛውም ሀገር ኢንፋክት የሚደራጁ አድቮኬት የሚያደርጉ ለሌበር ይሁን ለጀንደር ይሁን ለማንኛውም ነገር አድቮኬት የሚያደርጉ አክቲቪስቶች አንዱ ስራቸው እኮ ፖለቲከኞችን ማሳመን ፖለቲከኞች የነሱን ኮዝ እንዲያምኑበት ማሳመን እኮ ነው ዋሽንግተን ዲሲ ብትሄድ እኮ ሎቢስቶች እኮ ተከፍሏቸው ትልቅ ገንዘብ ተከፍሏቸው ኮንግረስማኖች ወይ ሴናተሮች ያን ጉዳይ ለምሳሌ የኢትዮጵያ ውስጥ ዲሞክራሲ ቢኖር ኖሮ እኔ ሜምበር ኦፍ ፓርላመንት ብሆን የፓርላማ አባል ብሆን ሐኪሞቹ በሶሻል ሚዲያና በሌላ ከሚያደርጉት ዘመቻ በተጨማሪ ሎቢስት ቀጥረው እንደኔ አይነት ሰዎች ድምጽ እንድንሆናቸው ለማሳመን ይሰሩ ነበር ወይ ደግሞ እኔ በመወዳደርበት ወረዳ ውስጥ ካምፔን በማድረግ የኔን ወረዳ ህዝብ አመለካከት ቀይረው የዛ ወረዳ ህዝብ በሌላ ጫና ፈጥሮ ለሐኪሞቹ እንድናገር ማስገደድ አለባቸው ማለት ነው that was politics is the basic imagine ሀብታሙ ዛሬ እነዚህ የጤና ባለሙያዎች እንደዚህ በጣም በሚያሳዝን ሁኔታ ታሪካቸውን እየነገሩ ጆሮ ዳባ ልበስ ብል ለሰይ ነገ ለምርጫ ብንቀሳቀስ በምን ሞራል ላይ ነው ለነሱ እጄ ምረጡ ይለም ይችላል እነሱ ብቻ አይደለም እነሱ የሚያክሙት ሚሊዮን ህዝብ የነሱ ሐኪሞች በራብ እየሞቱ ትላንትና የኛ ነፍስ አዳኞች በረሃብ እየሞቱ እየተጎሳቆሉ ዝም ያልከው ሰውዬ ዛሬ ምን አርግ ልትለን የመጣው ካሉ በመንድነው መልስ መሰጠው ሶ it's my job ስራችን ነው
ጥሩ እንግዲህ የመንግስት ሰዎች ይሄንን ነገር በፈለጉት መንገድ ቀይሰውት ሲያወሩ እየተመለከትን ነው የምንገኘው። ከዛም አልፎ ተርፎ አንዳንድ ዶክተሮችን ተጠቅመው ከጥያቄያችን ወጣ ጥያቄያችን የፖለቲካ አይደለም ከፖለቲካ የጸዳ ነው ጀዋር ከጥያቄያችን ላይ አንሳ የሚሉ ዶክተሮች ወይ ደግሞ የዶክተር ልብስ የለበሱ ሰዎችን ጭምር ተመልክቻለሁና ይሄንን በደንብ ግልጽ ለማድረግ ያክል ነው። ግን ከዚህ ጋር በደንብ ሊታይ የሚገባ አንድ ነገር አለ። ምናልባት ወደ ህዝቡ ውይይት እንሄዳለን። ከዚህ ጋር የሚታይ አንድ ትልቅ ነገር ምንድነው? መንግስት ለምንድነው ይሄንን ነገር ችላ ማለት የፈለገውና አሁን ነገሮች ከሄዱ በኋላ ትናንትና የጤና ሚኒስትር ከጤና ባለሙያዎቹ ተወካዮችና የማህበራቶቻቸው ጋር እንደተወያየ መግለጫ አውጥተዋል። ጎን ለጎን ደግሞ ወደ 80 የሚጠጉ የጤና ባለሙያዎች ታስረዋል በመላው ሀገሪቱና መልሱ መመለስ ያለበት ጤና ሚኒስትር ነው ወይ? ውይይት ማድረግ ያለበት ከነዚህ የጤና ባለሙያዎች ድርጅቶችና ተወካዮቻቸው ጋር ውይይት ማድረግ የነበረበት ማን ነው? መንግስትስ ችላ ያለበት ምክንያት ምን ይመስልሃል? ማለት እነዚህ ዶክተሮችና የጤና ባለሙያዎች ጥያቄያቸውን መጠየቅ የጀመሩ ላይክ ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ ነው። በርካታ ቪዲዮዎች ሲሰራጩ ነበር የነበረው። አንተም ስታሰራጭ ነበር የነበረው። በርካታ ሰዎች አይተውታል ያንን ቪዲዮና ድጋሚ እዚህ ላይ ማጫወቱ እንደው እንትን ነው የሚሆነው ጊዜ ማጥፋት ነው የሚሆነው ብዬ ነው። 6 ዓመት የሞላው ጥያቄ ነው ይሄ ጥያቄ በሂደት ነው እዚህ ደረጃ የደረሰውና ለምንድን ነው ይሄን አርችን ላይ ተባለውና ትላንትስ ዶክተሮች ከታሰሩ በኋላ ወደ አጠቃላይ ስራ ማቆም አድማ ሊሸጋገሩ ውሳኔ ከወሰኑ በኋላ መንግስት በጤና ሚኒስትር በኩል እነዚህ ሰዎች አናግር ያለው ማለቱ ምን ትርጉም አለው? ሎክ የብዙ ምክንያቱ መደገር ይቻላል። አንዱ አይ ቲንክ እኔ 100% ሹር የጤና ሚኒስትሯና ምክትሎቿ ይህን ጉዳይ ይረዱታል፣ በጣም መሆኑን ያውቃሉ። for god's sake እንዴ ሐኪም እንዴት ነው 10,000 ብር የሚሰጠው? what kind of stuff is this? ኢትዮጵያ ውስጥ እኮ በዛሬ በ10,000 ብር እንደው አስማተኞች መሆን አለባቸው እነዚህ ሰዎች በ10,000 ብር ከኖሩ። I don't think ምጥን የሆነ እንደው በጣም ኮንሰርቫቲቭ በሆነ መልኩ በቃ አብቃቅተ ከኖረ 50,000 ብር በታች መኖር አይቻልም። አንድ ሐኪም መኖር ባለበት ደረጃ ላይ ዛገር ውስጥና ይሄ መሻሻል ነበር። አንደኛ ያውቁታል፣ የዚህ አካል ናቸው። ይሄ ጥያቄ አዲስ አይደለም። ይሄ ጥያቄ ቆይቷል። ጠቅላይ ሚኒስትሩ ጋር ቀርበው ምንም እኮ የጨመሩት የቀነሱት ጥያቄ የለም። የዛሬ 6 ዓመት አቀረቡት። ከዛ ወዲህ ግን ችግራቸው ተባባሰ። የኑሮ ውድነት በዛሬ 6 ዓመትና ዛሬ መካከል የኑሮ ውድነት ብዙ እጥፍ ነው የጨመረው። የጤፍ ዋጋ ብዙ እጥፍ ነው የጨመረው። የኪራይ ዋጋ ብዙ እጥፍ ነው የጨመረው። የትራንስፖርት ዋጋ ብዙ እጥፍ ነው የጨመረው። ችግራቸው ተባባሰ። ዴስፐሬት እንዴ! እና ይሄንን ይረዱታል። ዋይ ለምን ነው መመለስ ያቃታቸው? ወደ ኋላ ሄደ ከአብይ ጋር ያደረጉትን ንግግር የሱም መልስ በደንብ መረዳት አስፈላጊ ነው። ኦፍ ኮርስ ለምሁራን ለሙያተኞች ያለው ንቀትና ያለው ከንቀት ያለፈ ሪዘንትመንት አለ። ያንን ነው የምታየው ሪዘንትመንት። ይሄ ለተማረው ኃይል ለራሱ ላልተማረ ነው መሰለኝ ለተማረው ኃይል ዲፕ የሆነ ሪዘንትመንት አለው። ሪዘንትመንት በአማርኛ እንደሆነ እንጃ ዲፕ የሆነ ሪዘንትመንት አለው። ከዛ የተነሳ ነው እንጂ አሁን ኢቭን ኢትዮጵያ ኢኮኖሚ ችግር አላት እያልን ባለበት ሁኔታም ራሱ አሁን ባለው ኢኮኖሚ ክራይሲስ ውስጥ የሐኪሞቹን ደሞዝ በብዙ እጥፍ ለማሳደግ የሚያስችል ብዙ እኮ አይደሉም። there are few thousands እኮ የጤና ባለሙያዎች እኮ ብዙ አይደሉም። we're not talking about millions። ይቻል ነበረ ምን ያመጣሉ ነው። አሁን ደጋግሞ አንድ የሚሉት ነገር አለ በነገራችን ላይ እንዳላስረዝምበት አይተው እንደሆነ ከታንክና ከምን ያለስ በጦርነት ያልቻሉን በምን ሊያደርጉ ነው? ይሄ እኮ ታንክ አይደለም። የሚበላው ያጣ ሰው በዳቦ የመጣበት ሰው አንድ ማህበረሰብ ወይ የማህበረሰብ ክፍል ከዚህ የበለጠ ምንም አይመጣም ብሎ ከቆረጠ ከታንክ ከጀት ይበልጣል። አንድ ሁለተኛ በሰላማዊ ትግል የሚንቀሳቀስ በተለይ ደግሞ ኮዙ ሁሉ የሚያነቃንቅና የሚያሳትፍ ሞራላዊ ልዕልና ያለው የበላይነት ያለው ኮዝ ይዞ የሚነሳ ከሆነ
በቀላሉ ሊቋቋሙ አይችልም። ሎክ ዘመቻቸውን ከጀመሩ 1 ወር ነው ካጧጧፉት ወደ 2 ሳምንት ቢሆን ነው የስርዓቱ ወደ ስልጣን ከመጣ እንዳሁኑ ከቀበሌ እስከ ቀበሌ ተነቅንቆ አያውቅም ነቀነቁት ማለት ነው። ምክንያቱም ለነዚህ የጤና ባለሙያዎች የህይወት ጉዳይ ነው፣ የህልውና ጉዳይ፣ የክብር ጉዳይ። የባለስልጣናቱ ደግሞ አላዩትም ጭራሽ ቢኮዝ ደሴቱ ስለሚኖሩት ይሄ ነው የነቀነቃቸው። መፍትሄውን ማድረግ የነበረባቸው ሎንግ ታይም ነበር። አሁን ደግሞ ምንድነው ያልሞት ባይ ተጋዳይ ነው አንሸነፍም ለማለት ነው እንጂ እኮ ተሸንፈዋል። in a court of public opinion they are defeated። ግን ያንን ሽንፈት አለመቀበል የሚያደርጉት መጣጣር ነው። መልካም እንግዲህ ቀጣዩን አንድ ርዕስ እናንሳና ወደ ቀጥታ ወደ ህዝብ እናልፋለን። አንደኛው ብልጽግና ሰሞኑን የህዝቡን ችግር በዚህ ደረጃ ካየ ነው። ሌላኛው በተለይ የጤና ባለሙያዎችንና ይሄ የጤና ባለሙያዎቹ ጥያቄ በርካታ ውይይቶችን እናደርጋለን። በመሃል የሚደውሉ ሰዎች የራሳቸውን ሀሳብ ይሰጣሉ። ከዛ በርካታ ነገሮችን ከውስጥ እናነሳለን። ግን ለህዝብ እድል መስጠት ስላለብን በርካታ ሰውም እየደወለ ስለሆነ ለህዝብ እድል መስጠት ስላለብን ብልጽግናስ ምን ውስጥ ነው ያለው? ሰሞኑን ሲያደርጉት የነበረውን የድሮን ትርኢትም ተመልክተናል። የድሮን ትርኢቱንም ስትቃወም ሌላ ጊዜ የፖለቲካ ልዩነት ይመስለን ነበር። አሁን በኢኮኖሚ ባናደግ እንኳን በቴክኖሎጂ ያርገናልና የኢኮኖሚ እድገታችንን መቃወም ይቻል ይሆናል። ግን በቴክኖሎጂ እንዴት አደጋችሁ ብሎ ለሰው እንዴት ይቃወመናል? ይሄ ሀገር ከመጥራት አኳያ ነው የሚታየው። ስለዚህ ጀዋር ሀገር ነው የሚጠላው እንጂ የፖለቲካ ልዩነት ኖሮንም አይደለም። ድሮንን እንዲህ መስራታችንና ማሰራጨታችን ወይ ደግሞ ለህዝባችን በዚህ ደረጃ ትርኢት ማሳየታችን በቴክኖሎጂ የደረስንበትን ምጥቀት የሚያሳይ ነው። ስለዚህ ይሄንን ለምን ይቃወመናል የሚል ነገር ይነሳል። ምንድን ነበር ከድሮኖቹ ጀርባ ያለው ነገር? ያለው እውነታ ባቆም ይካንተ በደንብ እንስማ ብዬ ነው። እውነታውን ሁሉም ያውቃል። ለሁለት ነገር ነው ያ ነገር በጣም የከነከነኝና ተጠፍበት የነበረው። አንዱ ተራ አላስፈላጊ ውሸት ነበር። ይሄ ብቻ አይደለም፣ አብይ ተራ አላስፈላጊ ውሸቶችን ማምጣት ይወዳል። ለምሳሌ ዝናብ አዘነብን፣ ምንድነው ሳተላይት አመጠቅን፣ አሁን ደግሞ ድሮን ሰራን። ተራ ውሸት ነው። ከዚህ በፊት ብየዋለሁ፣ አላስፈላጊ ውሸት። ሁለተኛው ደግሞ ሰው ዳቦ 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 እያለ በጣም ነው። እኔ ድርቅ ብዙ ጊዜ ከሚያጠቃውና በእርዳታ ከሚኖር ሰው አካባቢ ነው የመጣሁት። I'm not new to starvation ለምግብ እጦት የሰው ምግብ አጥቶ መቸገር ከበረሃ አካባቢ ከቆላማ አካባቢ ነው የመጣሁት። I'm not new። የከተማ ነዋሪ በተለይ ደግሞ ከሁሉም በላይ የተማረው አካል ምግብና መኖሪያ አጥቶ ሲያለቅስ በህይወት ያየው ለመጀመሪያ ጊዜ ነው። በማንም ሀገር በነገራችን ላይ እኔ ብዙ ሀገር ሄጃለሁ፣ ከ100 ምናምን በላይ ሀገር ሄጃለሁ። ከአጭር እስከ ረጅም ጊዜ ቆይቼበት ታዝቤያለሁ። ከኛ ሀገር የባሰ ድሃ የሆኑ ሀገሮች ውስጥ ሄጄ አይቼዋለሁ። ሐኪም ዲስቲቲዩት ሆኖ ለዳቦና ለመኖሪያ ለልብስ ሲያለቅስ አላየሁም። ሪሌቲቭሊ በማንኛውም ማህበረሰብ ውስጥ የጤና ባለሙያዎች የተሻለ ኑሮ ነው በዛ ሀገር ደረጃ ማለት ነው። እኔ የኢትዮጵያ ሐኪሞች ከአሜሪካ እኩል ይኑሩ አይደለም እያልኩ ያለሁት። ኢንፋክት ከኬንያ እኩልም ይሁኑ አይደለም እያልኩ ያለሁት። የኬንያ ጂዲፒ ፐር ካፒታ ነፍስ ወከፍ ገቢ ከኢትዮጵያ እጥፍ ነው። ስለዚህ የኢትዮጵያ ሐኪሞች ከኬንያ እኩል ይሁኑ አይደለም ነው የምለው። ግን በኢትዮጵያ አቅም ራሱ አሁን እየተከፈላቸው ያለው ነገር ዲዘርቭ አይደለም። ያ ብቻ አይደለም እንጂ የከተማው ማህበረሰብ እየተራበ ነው፣ የገጠሩ ማህበረሰብ እየተራበ ነው። ይሄ ችግር ደግሞ የመጣው በዚህ መንግስት ጦረኝነት ነው። ሁለት ነገር ኮንትሪቢዩት አድርጓል አሁን ኢኮኖሚ ካውስ ባለፈው እንዳወየነው እንደተወያየነው። አንዱ ይሄ ማለቂያ የሌለው ጦርነት ነው። ሁለተኛው ከጦርነቱ የተረፈውን ገንዘብ በልዩ ፕሮጀክቶች ላይ ማውጣቱ ነው። ህዝብ ራበን እያለ እንደ መልስ የሚቀርበው የድሮን ሾው ነው። ከየት መሰለህ የሚመጣው? ይሄ ወደፊትም የተጠነቀቁ ስለምናገር ነው እንጂ ከየት ነው የሚመጣው? it comes ከብልጽግና አይዲዮሎጂ። ይሄ ፕሮስፔሪቲ የሚባለው ነገር አይ ሆፕ የሃይማኖት ሰዎች ወጥተው በደንብ እንዲገልጹ ፈልጋለሁ። ሰዎችን ልክ ህዝብን እንደ ህፃን ነው የሚያየው። ልክ ህፃን ለምሳሌ ርቦት እያለቀሰ እያለ
በታቃጭለለት እሱን ትቶ ሊስቅልህ ይችላል ማህበረሰብ እንደዛ ነው የሚያዩት ፊሎሶፊው ምንድነው የሚለው ሆዱ ደርቆ ሰውየው ፊቱን ቅቤ ቀባው ነው it is the ideology of this thing you know እና ይሄ የወረደ ተራ ህዝብን የመናቅ እንትን ኳሳጡን አፍታሙ የስቴትውድነት ስቴትውድ እንዴ እኛ እኮ እንመለስን ሌሎቹን ስንቃወም ይብን ኃይለ ማርያምን ስንቃወም እኮ መጥፎ መንግስት ሆናችሁ መንግስት ናችሁ ግን መጥፎ መንግስት ሆናችሁ ስቴት የሚባል ነገር አለ ይሄን እኮ የዱርዬ ስራ አረጉት የተራ ዱርዬ ስራ እኮ ነው ያደረጉት የሚያሳፍር ነገር እኮ ነው ስንቱ ዲፕሎማት መሰለ እየደወለ ሲፎግረኝ የነበረው እንዴት ነው እንደሚደረገውና የኛ ግን እንዳልኩ ውሸት ነው ተከራይቶት ነው የመጣው ሚሊዮኖች አፍስሶበት አይ ቲንክ 30 ሚሊዮን ምናምን ነው ከግሪያው ኮሚሽን የተያዘበትን አስበው ከፍለው ነው ያመጡት በዛ ገንዘብ እኮ ብዙ ሊረዳ ይችላል እና በውሸት ኦኬ የመጀመሪያ ስልጣን ያስከ አንድ አመት ልትዋሽ ትችላለህ ሰዎች ልትሸውት ትችላለህ ፈረንጆች የሚሉ ነገር አለ የተወሰኑ ሰዎችን ለተወሰኑ ጊዜ ልትዋሽ ትችላለህ ሁሉንም ሰው ደግሞ ሁሌ ልትዋሽው አትችልም አሁን ከቅጥ አለፈ አሁን አስጠላ እንጂ ቢዚ ያስጠላ ጥሩ እንግዲህ ወደ አድማጭ ተመልካቾቻችን ከእንግዲህ በኋላ ውይይት እያደረግን በመሃል ስልክ ከመጣ እየተቀበልን የምንሄድ ነው የሚሆነው ከነቦ ደብልብልተኒ ጋፊ ጋፈቹ ደንደሰኒ አፋን ከሚኒዮቹና አፋን ሳዴን አስረተቱባቹ ደንደኙኒ አፋን እንግሊፋ አፋን ኦሮሞ አፋን አማሪፋቲኒ ጋፊ ኬሰን ቢፋሰን ቱሌን ያይፈቹ ደንደሰኒ ኤጋ namni tokko sarara jira kaasneetime waan jedhu dhageey I think adda jiteera Jawar kana wal qabate ega iddo garagaraatti waan baay'eetu ka afaan amaaraatiin eegalle irra caala hakimoonni yookiin immoo warreen biyya sana keessatti rakkoo dinagdeetii fi rakkoo walumaa galatti rakkoo biyya keessa jirtu keessattuu amma qaala'insa jireenyaatiin wal qabatee jiru akka biyyaatti waan ta'eefidha waan kana akka biyyaatti sirriitti qabannee haasofna afaan oromootiin sirriitti specific goonee irratti haasa'uu hin dandeenye yeroo biraayii sanaa fi nama afaan amaariffaatiin itti deema namoonni baay'een afaan amaariffaatiin maaliif gootan dhageenyu jechanii waluma gala akka namundi irratti hirmaatu gochuudhaafidha kana goonee mari'aadhaas waan ta'eefi Hello ጤና ይስጥልኝ አብሮ ይስጥልኝ ሰላም ነው ማለበል እንዳለል እንግዲህ ችግር ነው ቀጥታ ወደ ጥያቄዎች አጠር አድርጋ አንሳለን እስኪ እሺ በጣም አመሰግናለሁ አብታሙ ለሰጠኝ እድል እኔ አቶ ጆዋር መጠየቅ የምፈልገው ጥያቄ ኦኬ ቀጥል ኦኬ መልካም አቶ ጆዋር መጠየቅ የምፈልገው ጥያቄ ምንድነው ያነሳው ችግር የሚታይና እውነት ነው ነገር ግን ምንድነው መፍትሄ ሳለው ወይ የመፍትሄ አቅጣጫ ካለ አያይዞ ቢዶክመንቱ መልካም ነው ምክንያቱም ሁሌ ችግር ብቻ የምናወራ ከሆነ አብሮ ከማዘን በስተቀር ምንም ማምጣት አይቻልም እና በሚታየው ችግር በአጠቃላይ መፍትሄውስ ምንድነው መፍትሄውንም አብሮ ቢዶክመን መልካም ነው ኤኒዌይስ በአጠቃላይ ለሚያነሳቸው ነገሮች በአጠቃላይ ክብር አለኝ አቶ ጆዋርም በጣም ማከብረውና ሞተል ሰው ነው አመሰግናለሁ በጣም አመሰግናለሁ Hello hello akkam naga kam naga gafin ki ya Jawari fi agaratamu gafin to ko fa agarte minisha raqabe ha gabi imbot warra malubu nama kan ajisa karat darba de mukanni sura isani maqa isani galmi nugal mahajira agarte burwal gafatu ta ilmi nama akka kori akana gata de man kan agarte haka argachu ta ilmi nama lubu nama jira kan tabatan kan so nugal mai sajartamu akani wanjir so maqa jara sura jara uji jara ji yero chawa kan dalaga lamma fa imala fa nanu agarte anate le ase lafa oromia kuwa kabdani mara jirani mata kabukisa iba jiran kanni darara nama kinara gaaju ni hagalu mi tufufa daga tani hagalu na kanu dararan tufata sanka jiratani kanu ma ayi galatono
ቶሌ ገለተው ጋፊ ተኮለማ ወይ ደበለኔት የቢት ጨና ሄሎ ሄሎ አቤት ቤት ሃይ ጥያቄ ለመጠየቅ ነበር ጆዋር መሐመድ ኢንተርቪው እየተደረገ ነበርና ያ ቀጥል እየሰማህ ነው ኦኬ ያ ጥያቄ አሁን መንግስት ያደረገውን ያለውን ነገር ሁሉ እኛ እናቃለን እና ሁሉ ሰው ያየ ነው ይሄ አሁን እየተደረገ ያለው ነገር ዶክተሮች ፕሮቴስት ያደረጉትን ያለውን ነገር ወደ ሌሎቹ ይሸጋገራል ወይስ ደግሞ እዚሁ ዶክተሮቹ ላይ ነው የሚቆመው አሁን እየተነሳ ያለው እንቅስቃሴ መጠየቅ ፈልጋለሁ በጣም አመሰግናለሁ በጣም ጥሩ እናመሰግናለን ኦኬ ጆዋር አራት ጥያቄዎች አሉ እነዚህን ከስር እየመለስንና መስመር በደንብ አስረግጠን እያለፍንባቸው ብንሄድ ነው ጥሩ የሚሆነው ብዬ አስባለሁ የመጀመሪያው ጥያቄ ከዛን ጀምር ምንድነው መፍትሄው የሚል ነው ምናልባት ይዛሃቸዋልና ከዛን ቀጥል እስኪ መፍትሄው እኮ ግልጽና ቀላል ነው የጠየቁት ጥያቄ 12 ጥያቄዎች አስቀምጠዋል ከቀላሉ ጀምር ቀላሉ እነዚህ ባለሙያዎች የሚከፈላቸው ገንዘብ አይደለም ለወር ለሳምንት አይበቃቸውም ይሄንን ማንንም ሰው የተረዳውና የተስማማበት ሀገር ነው እንደ ሀገር የተስማማንበት አንድ ጉዳይ ካለ ምናልባት ሰፊውን ያደረገው እሱ ላይክ የዶክተሮቹን ብቻ ሳይሆን በአጠቃላይ የሀገሪቱን ችግር ነው መጣበታለሁ ምክንያቱም አሁን በርኒንግ ኢሹ መልሰን እንሂድ እነዚህ ባለሙያዎች ያመጡት ጥያቄ ፍትሃዊ እንደሆነ ጭማሪ እንደሚያስፈልጋቸው ምናልባት ከረጅም ጊዜ በኋላ የተስማማንበት ጉዳይ ከሆነ ካለ ይሄ ነው ፕሮባብሊ ለረጅም ጊዜ ከትግራይ እስከ ሶማሌ ክልል ከቤኒሻንጉል ጫፍ እስከ አፋር ከመዲናዋ እስከ የትኛውም ቦታ ድንበር ሳያግተው ሳይከለክለው ትሩሊ ናሽናል ሙቭመንት የተፈጠረው እንዲሁም ደግሞ ትሩሊ ናሽናል ሰፖርት ያገኘው ይሄ ንግናጌ ነው ስለዚህ ከምን እንጀምር ሌሎች ጥያቄዎችን በሂደት የሚመለሱ ጥያቄዎች አሉ የፖሊሲ ሪፎርም ከሌሎች ጋር ተያያዙ ኢሚዲየትሊ ግን እነዚህ ሰዎች መባልተው ማድረግ ስላለባቸው የክፍያ ጭማሪ ሊደረግላቸው ይገባል ይሄ ቀላል ነው ጥያቄው ገንዘብ ከየት ይምጣ ከተባለ ገንዘብ አለ ኢትዮጵያ ገንዘብ ትልቅ ኢኮኖሚ ነው መክፈል ይችላል በጣም አለ የለም ከተባለ ቤተመንግስቱን መሸጥ ነው የ10 ቢሊዮን እየወጣበት ያለው ቤተመንግስት ጫራታ አድርጎ ለሂልተን ለሸረተን ለሌላ ሆቴል ካምፓኒ መሸጥ ነው ትልቅ ገንዘብ ነው ከዛ የሚገኘው ያ ለሐኪሞቹ ብቻ ሳይሆን ለመምራኖቹ ጭምር ደሞዝ መክፈል ይችላል በነገራችን ላይ አብይ ካልሸጠው ወደፊት የሚመጣ መንግስት ይሸጠዋል ምንም ኢትዮጵያ ውስጥ ቅንጡ ቤተመንግስት የሚያስፈልግበት ምንም ምክንያት የለም ኢትዮጵያ ያላት ሁለት ቤተመንግስቶች ከበቂ በላይ ናቸው ኢንፋክት መናጢዳ ሀገር ሆነን ባለስልጣናት ወደ ቤተመንግስት የሚሰሩበት ምንም ምክንያት የለም በብዙ ሀገራት ውስጥ ሄጃቸዋለሁ ጠቅላይ ሚኒስትሮችና ፕሬዝዳንቶች እኮ የሚኖሩት ቢሮ እኮ ማለት ነው ገንዘብ የለኝም አካላዊ በጀት የለኝም ካለ ቤተመንግስቱን ይሽጥና ምክንያቱም ቤተመንግስቱ የኢትዮጵያ ህዝብ ጥያቄ አይደለም ኢትዮጵያ ህዝብ አይፈልገውም ይሽጠውና ይፈላቸው ጆዋር ስልጣን ቢይዝ የመጀመሪያ ስራው ምናልባት የሀገሪቱን ኑሮ ለመቀየርም ሆነ እርምጃ የሚወስደው ቤተመንግስቱን ይሸጣል በዛ አጋጣሚ ብናስበውና ፖለቲከኛ ስለሆነ ቤተመንግስቱና የተሰሩት ሪዞርቶች በሙሉ ወደ ፕራይቬት ሴክተር መዞር አለባቸው ወደ ሆቴሎች the state has no job no business in building resorts resort የኢንተርቴይንመንት አካል ነው የቱሪዝም አካል ነው ይሄን መስራት ያለበት ባለ ሀብቱ ነው ኢንቨስተሩ ነው የመንግስት ኃላፊነት ቱሪዝሙን ለመደገፍና ለማጠናከር አንድ ሴኩሪቲ ማረጋገጥ ሁለት ወደዛ ቦታ የሚያስፈልጉ መሰረተ ልማቶች ውሃ መንገድ ኤሌክትሪክ ማስገባት ነው yes የመጀመሪያው ስራ እነዚህን የህዝብ ሀብት የፈሰሰባቸውን ፕሮጀክቶች
ሸጦ ገንዘቡን ለህዝብ አስፈላጊ በሆኑ ፕሮጀክቶች ላይ ማዋል። ጥሩ ወደ ቀጣይ ብንሄድስ አፋን ኦሮሞ ቲንጋ ፈተሜ መፍትሄው በአጠቃላይ ደረጃ የሀገሪቱ መፍትሄ ምንድነው የሚል ነው። ምናልባት መፍትሄው የምትለውን ነገር ጠቆም አድርገን መጨረሻ ላይ እናነሳለን። ግን አሁን ለጠየቁት ጥያቄ ደንበኛችን ወይ ተከታያችን መፍትሄው ትግል ነው ወዳጄ። አንድ ባለፈው የለጠኳት የፍሬድሪክ ዶግላስ ኮት አለ። ስልጣን ላይ የተቀመጠ ሰው ባበጎነበስክለት ቁጥር ድንጋይ እየጨመረብህ ነው የሚሄደው። ማንኛውም መንግስት አይደለም እነዚህ ተስፈኛ አምባገነኖች ተውና ዲሞክራሲያዊ የሆነ መንግስት ራሱ ህዝቡ በቀልጣፋነት መብቱን ካልጠየቀ ራሱን ካላደራጀ ካልታገለ መብቱን አይሰጡትም። መደራደር ለሚፈልጉት ህዝብ ባጎነበሰ ቁጥር ቁልቁል ነው የሚጭኑት። ለዚህ ደግሞ ኤግዛምፕሉ እነዚህ ሐኪሞች አንዳንድ አሁን ትናንትና ምን ነበር ሳይ ነበረው ጥያቄያቸው ትክክል ነበረ ግን እኮ ስራ ማቆም የለባቸውም። አረ መንግስት እኮ አትሊስት ሪኮርድድ የሆነው ጠቅላይ ሚኒስትሩ የሚያውቀው 6 ዓመት እኮ ነው እነዚህ ሰዎች እነዚህ ልጆች ሲለማመጡና ሲለምኑ የነበሩት። ዛሬ የኢትዮጵያ ህዝብ ከጫፍ እስከ ጫፍ ትግላቸውን የደገፈውና ያዳመጠው ለምንድን ነው? they fought they organized ተደራጁ፣ ታገሉ፣ ለውጥ አደረጉና የኢትዮጵያ ህዝብም በየሴክተሩ ያለው የኢትዮጵያ ህዝብ መብቱ እንዲከበርለት ከፈለገ ጥቅሙ እንዲከበርለት ከፈለገ ራሱን እያደራጀ እነዚህን ሐኪሞች እነዚህን ጤና ባለሙያዎች የሰሩትን ማድረግ ነው። ጋፊን አፋን ኦሮሞ ቲንካ የጋፊ ወረ የክራወቴት ወንተ ከጀለሙ ረሜ በከሙ ቀባ ኩማላ አኩረ ሰደት tarsiimuun nuti fudhanne it was blanket amnesty sababa qabna turre warri akka hojjete osoo harka akka isaan harkatti hojjetan harka dhiqatini qorii takka seenne wajjin nyaanne sanis maaliif tadabarte gundo taafte guddoo mammaas jedhu fudhannee deemne amma booda Itoophiyaa keessa wanni akkasiin jiru true transitional justice will prevail ወንጀል በህዝባችን ላይ እየሰሩ ያሉ ኃይሎች ይሄ አሁን ምንድነው የሽግግር ፍትህ ብለው ነገዲዮን የሚቀልዱበት አይነት ሳይሆን ትሩሊ ኢንተርናሽናል የሆነ ገለልተኛ በሆነ ቡድን ኢትዮጵያ ውስጥ ለተሰሩ ወንጀሎች በሙሉ ሁላችንም ተገምግመን ተመርምረን ለፍርድ መቅረብ አለበት። ይሄ የሚያልፍ አይደለም። ስለዚህ ረጋው ልቀበዳ ሚሊሻ ገንደ ከይሰን ከይሳ ነመ ሚዱራ ሃንጋ ሙምቸ ሚኒስትራቲ ሃንጋ ጀነራሎታቲ ወሪ ያከ ሆጀቴ ቴራፍኒ ዲያታ ይቱ ካና ኢሳን ቆፋሚ አቦቲን ቀበኛስ ከነ ከይሰቲ ቢየሳሙዳፊ ሳምቶ ጀቤስ ወረነ መጄሱ ይደቺሰን ኩል አከዱር በወልብረንደበሩ አንድ ነገር ግልጽ ይሁን ለህዝባችን ቀና ብሎ ላሸተተው የለውጥ መንፈስ መጥቷል ኢትዮጵያ ውስጥ። ታሪክ እነዚህን የጤና ባለሙያዎች ዘላለም የሚዘክራቸው ምንድነው? የትግል ተስፋ ቆርጦ ሆዱ እየተቃጠለ ሆዱ እያረረ ዝም ብሎ የተቀመጠውን ህዝብ ወደ ትግል መንፈስ መልሰውታል። የትግል መንፈስ ኢትዮጵያ ውስጥ ተመልሶ ገብቷል። የትግል መንፈስ አንዴ ሲመለስ መጀመሪያ የሚሆነው የፍራቻ መሞት ነው። ፍራቻ ሞቷል። እነዚህ ሐኪሞች ፍራቻን ገደሉት። የነዚህ ሐኪሞች ስራ ህይወት ማዳን ነው። ህይወት እንዳያድኑ አስፈላጊው ግብዓት ስላልመጣላቸው ታማሚን በሚያክሙበት ዋይት ጋዋን ነጭ ጋዋን የኢትዮጵያን ህዝብ ከፍራቻ ለማላቀቅ ፍራቻን ኢትዮጵያ ውስጥ ለመግደል የመጀመሪያውን ጥይት ተኩሶበታል። ፍራቻን ገለዋል ማለት አንድ የፍራቻ ከተገደለ በአንድ ሀገር ውስጥ መመለሻ የለውም። ስለዚህ change is coming። ይሄ ለውጥ በየትኛው ፍጥነት ይመጣል? እንዴት ይመጣል? ይሄን ለውጥ ከፊት ለፊቱ ቆሜ ድጦኝ ዳምጦኝ ይሄዳል ወይስ ከዚህ ለውጥ ጋር ተራምጄ ራሴንም ሀገርም አድናለሁ የሚለው ነው የገዢዎቹ ምርጫ። መልካም የመጨረሻ ጥያቄያችን ያደረገው ጥያቄ ምንድነው? ይሄ ለውጥ
ወይ ደግሞ ይሄ እንቅስቃሴ በዶክተሮቹ ብቻ ይወሰናል ወይ ወደ ሌላ ሴክተር ይሸጋገራል ምን እየተሰራ ነው በዚህ ጉዳይ ላይ የሚል ነው ያ ምርጫው ያብይ the ball is now in his court የነዚህ ጤና ባለሙያዎችን ጥያቄ አንደኛ አሁን በሚሞክሩት በማሰር በማዋከብ ምናምን ለማደፍጠት ከሞከሩ ችግራቸው እኮ ከነኚህ ልጆች ጋር አልተማሩም እኛ we went to school with these guys እኛ በትምህርት ዓለም እንደ ህክምና ከባድ የለም በትምህርት ዓለም ውስጥ ደግሞ እንደ ህክምና ተማሪዎች የሚያጠና they didn't live life እኮ እነኚህ ካድሬዎች እኮ አይገባቸውም እንዴ ህክምና መማር እኮ ማለት መቃጠል እኮ ነው አንደኛ ረጅም ዓመታት መታጠናው እኛ እኮ ከአርብ እስከ ቅዳሜ ፓሪ አድርገን እሁድ እኮ ነው በስራ መንሰራው these guys work 24 hours minimum of 18 hours minimum of every day 7 days minimum of 18 hours ነው የሚሰሩት ስለማያውቋቸው ነው እነኚህ ሰዎች ብሪሊያንት ናቸው በማፈን ለምሳሌ አንዴ እንትን ያደርጉት ልንገር አንዴ ሞከሩት የመንግስት ሰዎች ጠዋት ላይ ጥፊው ነበር በዛ በመጀመሪያ ጥያቄው ሲቀርብ ታዋቂ የነበሩ ሐኪሞችን እንዲሁም ደግሞ ድርጅቶችን ኮኦፕት ነው ያደርጓቸው በተለያየ በጥቅም በስልጣን ምናምን ኮኦፕት አድርጓቸው ነበር ሐኪሞቹ ምንድነው የተቀሩት ሐኪሞች ነገሩን አነበቡና ሌላ ድርጅት ፈጠሩ ሌላ አደረጃጀት አዲስ አደረጃጀት ነው በፍጥነት ያንን የመሸንገልና የማኮላሸት ስትራቴጂ ተቋቋሙት አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንተሳው ቁጭ ብሎ ሌበር ዲስፒዩት ነው ካላወቁ የሚያውቁ ኤክስፐርቶች አሉ የኛ ሀገር ሰዎች አሉ ነው የማቃቸው ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ በጣም ጥሩ ሁለተኛው ሰውዬው እየተረዳ እንደሄደ ስለሞድ ነው ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምራኑ ጋር በፖሊሱ ጋር በወታደሩ ጋር በኮንትራክተሩ ጋር እየተነሱ ያሉት ልጅትመት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድነው አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው ያደረጉ ያሉት they are just a bad copy of EPRDF አሁን ምን ያደረጉት ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት ካድሬዎች ሰውን ሰብስበው በ7 አመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አታሳን ከቤት የምታለቅሰው ሰው ቤት አከራዩ ከቤት ሊያባረው እየሞከረ ያለ ሰው ያን ሊሰማላ አይፈልግም መፍትሄ immediate for his burning question immediate answer ነው የሚፈልገው ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው አሁን ኢትዮጵያ የተለኮሰው ጉዳይ በብዙ መልኩ የመንግስት የናአብይ ተተት ነው አንደኛ ጦርነቱ ነው ማክሮ ኢኮኖሚ የሀገሪቷ ማክሮ ኢኮኖሚ አሁን ነገሮችን በጣም ያባባሰው የብር መጋበሽ ምንድነው መጋሸብ ነው ዋይ ገና ሲመጣ ከአይኤምኤፍ እና ወርልድ ባንክ የሚከፈላቸው ልጆች እንዲከቡት ተደረገ ኒዮ ሊበራል የሆኑ በኒዮ ሊበራል ኢንስቲትዩሽን የሚከፈላቸው አሁን የባንክ ዳይሬክተሩ ያለው ሄልዝ ፋይናንስ ሚኒስተር ላይ ያሉት ሌሎቹም አሁን ፋይናንስ ሪፎርም ያሉ የሚሰሩ ሰዎች በወርልድ ባንክ እየተከፈላቸው ኢትዮጵያ ወክለው ደግሞ ከኢትዮጵያ ከወርልድ ባንክ ጋር ይደራደሩ ነበር can you imagine ወርልድ ባንክ ነው ለኢትዮጵያ መንግስት እንዲያማክሩ የሚከፍላቸው ኢትዮጵያን ደግሞ ወክለው ሄደው የሚደራደሩት እነ ማሙ ብሩክ ምናምን ይባሉ ልጆች አሰሪያቸው ዋና እውነተኛ አሰሪያቸው ወርልድ ባንክ ነው እኛ ከወርልድ ባንክ ነው ብር የምንበደረው የወርልድ ባንክ ኮንዲሽን I don't think በቅርብ ዘመን ነታቸር እና ይሄ ዋሽንግተን ኮንሰንሰስ የሚባለው ከዛ ወዲህ እንዲህ አይነት ኮንዲሽናሊቲን የተቀበለ ሀገር አይቻላልም ከዚህ ከአበዳሪ ድርጅቶች
ኦፍ ኮርስ አሳመኑት ከአይኤምኤፍ መበደር ከእናንተ መበደር ነው አሉት ቤዚክ የዓለም ኢኮኖሚ ሂስትሪን ያለ ትንሽ ያጠና የሰማ ሰው እንደዚህ አይነት ነገር ውስጥ አይገባም ነበር ሶ ብዙ ነገሮች አሁን ተከማምረው እየመጡ ያሉት የአመራሩ ድክመትና ስህተት ነው ለዚህ ስህተት ደግሞ ተጠያቂው አመራሩ ነው ህዝቡ ላይ ማፍጠጥና ህዝቡን ለመደፍጠት ከመሞከር ይልቅ ወደ መፍትሄው መሄዱ አስፈላጊ ነው ብዬ ማምነው ጥሩ እንግዲህ በርካታ ሰዎች እየደወሉ ነው የሚገኙት አሁን በርከት ያሉ ጥያቄዎችን እንጠይቅና ወደ ቀጣይ ውይይቶች ደግሞ እንሄዳለን ሄሎ yes ናጉማ አዩማ ነጋ ጋፊ ቀብደኒ ገባብሳት ነው ካሳ እሺ ጋፊያና ነቃቦ እስማኒ ዋኑ ማንምቻ ከና ናሚ ሁንዲ አስታየቲ ከና ማኒ ጀርማኒ nama tokko waa isa eega hubatan duuba adduma sani akkanni ka'u godhuu malee wanni biraa maani inni hatataan baay'een kun. Irra caalaa ammaa waaqee biyya Itoophiyaa kun Itoophiyaa harka fi gara rabbii diriirsiti jedha kitaabi. Nuti gara waaqayyo iyyuu jirra. Isin gara waaqaa iyya haga dandeettane nani nagaa horatuuti. Kuni jechuun politika moti dhugumaan dubbachuu jira onnee kiyyaan dubbachuu jira rakkannee be maalo kan tamaararra rakkate kan tamaarin achuma yabaasete maali wanni kunisi maan yaaduma namuutti kan yaadi kutamuun jiru si rakkannee be garuma waaqaa iyyaarra malee waan goonu dhanne. Ayyee galatoomaa tole ulfaadhaa. እሺ አባክያ ቶሎ ሄሎ ከሚ ጥያቄ ለመጠየቅ ነበር እሺ ይቀጥሉ ባኮት ጋሪ ጀዋሪን ፐርሰናሊን ቤካኔ ኤኒዌይ የኔ ጥያቄ በአማርኛ ነው የምጠይቀው እሺ አፋን ኦሮሞ ወልት መካጀቸው ማርኬቲንግ ጋፈታ አፋን ጋፊን ከየተቆፋኔ አሲንዱራ 2008 mistake adalane akkanat mon kero mon oromo litti tay kaetini ango namchi kun fe ango fudate rakko kana kessene so ko ittano kam gona asina abawoni datera asin shani datera uran loloba ejra nanno ke oromia ke samara ke akamta sochun guddate dufe jechuudha gafin ke tokko lamma fan ورزنا كستيب جوار ستيب لما فمالني كماش توقع مالني نمشي كان عمل سالي برني رام بيناني نمشي كون نما دغو مال غوتشو دندنا ستيب لما فمال تانا فلا قبدا اجارم نيرا نونجت سندور ام اجارم نيرا انا مكين اجارتتا كافين كيكا ثانك يو اشي ثانك يو اوكي Got. Hello. አብሮስተለን አብሮስተለን ይቀጥሉ ባኮተን ጥያቄ እና አስተያየት ነው ያለኝ በመጀመሪያ ደረጃ ይህን ትራንስፖርት በመፍጠራቸው በጣም አመሰግናለሁ ቀጥሎ ባለው ነገር ኢትዮጵያ ውስጥ ያለው ነገር ከ2018 ወይ ደግሞ በኢትዮጵያ 2010 ጀምሮ ነገሮች እየባሱ እየወጡ ያሉ ነገር ነው መሪዎቻችን ያሉበት ቦታና ህዝቡ ያለበት ቦታ የተለያየ ቦታ ነው ይህንን ግንዛቤ አሁንም ቢሆን ለመያዝም ሆነ ህዝብን ተረድቶ ችግርን ለመስታት የሚዘጋጅ መንግስት አይደለም ያው ነገሮች እየቆዩ ቢወጡም የጤና ባለሙያ እንደምታውቀው የዛሬ 6 ዓመት በፊት የተጀመረ ነው አሁን ጤና ባለሙያ ራሱ ቢታከም ሰውን የሚያክምበት ደረጃ ላይ ራሱ ፓራስታሞል የ20 ብር መድኃኒት እንኳን ከድርጅቱ አገኘ ይሄ ደግሞ ኑሮ ብቻ አይደለም አክሙ አካሚ ነው ስታመም ግን በእርዳታ ነው የሚታከምበት በራሱ ድርጅት ውስጥ ያለው ፖሊሲ ብዙ ነገሮች ናቸው የተቀየሩት እና ህዝቡ ይሄን ነገር ላይ ረዳ ይችላል ይሄን ነገር ሀገቡ ጋር ችግር አለ ያስባሉ ህዝብን ማስረዳት ላይ ክፍተቶች ይኖራሉ አሁን የበለጠ ህዝብን ማስረዳት አንዱ የትኛው ማክሚስቶኔ ባለሙያን ይጠበቅበታል ለዚህ እናንተ የምትወጡት ነገር ምንድነው ችግሩን ነቅሳቸው አውጥታችሁ ህዝቡን እንዲረዳ ማወቅ ላይ
ሁለተኛ ሄዶ አየን አንድ ወርም አየን 6 ዓመትም አየን ምንም አይነት ከዚህ መንግስት መልስ መጣ ብዬ የምጠብቀው ነገር የለኝም። ሄዶ የእሱ መልስ ከቻለ ወይ መግደል ነው ወይ መከፋፈል ነው ወይ ገዝቶ እርስ በርስ ማባላት ነው። ያ ደግሞ ችግር ይፈጥራል። ለዚህ ማህበረሰቡ ይሄንን ነገር አውቆ ሐኪሞች በተለይ ታዋቂና ስፔሻሊስቶችን ባጣ ቁጥር ደሃው ከዚህ አይደለም አዲስ አበባ የተለያየ ቦታ ሄዶ መታከም የማይችል ማህበረሰብ ችግር ውስጥ እየገባ መሆኑን ማህበረሰቡ እንዲረዳና ከዚህ ሰውዬ ወይ ደግሞ ከዚህ መንግስት ወይ ስርዓት መቀየር ወይ ደግሞ እጅ ጠምዞ ወደዚህ ማምጣት ቢቻልበት ነገር ላይ ምን እየተሰራ ነው የሚለው። ምክንያቱም ባለሙያ እንደራሱ መጮህ የጀመረው ለራሱ መጮህ አልነበረበት። ባለሙያው መጮህ የነበረበት ማህበረሰቡ ነው። ወታደሩም ፖሊሱም ከባለሙያ ፍላጎት የሌለው የለም። ስለዚህ ይህንን ችግር ደግሞ መረዳት ካልቻል ይሄ ፖለቲካ አይደለም። አሁን እናዊ ድምፅ ቀይሮ ይመስለኛል ሴት መስለኝም እንዳወራችሁ በዚህ ሰውዬ ላይ መጮህ አይደለም። በዚህ ሰውዬ ላይ ሰው የሚጮኸው መሪ ስለሆነ ነው። ትላንትም በሌሎቻቸው ላይ ሲጮህ የነበረው መሪ ስለሆነ ነው። የግለሰብ ጥላቻ የለንም። የግለሰብ ውዴታም አይደለም። እዛ ጋር መላእክት ምን ሴጣን በትክክል ከመራን የህዝብን ጥያቄ እውነታውን እውነት ብሎ መልሶ ውሸትን ደግሞ ማሳየት የሚችል ከሆነ የፖለቲካ ጥያቄ ስልጣን ፍለጋ የጠየቀ ማህበረሰብ የለም በአሁን ደረጃ ላይ። ምክንያቱም የትኛውም ጫካ መግቢያ ያለው ነገር በሰላማዊ መንገድ እንዲያልቅ ነበር። ለዛ ደግሞ ዝግጁ አይደለም ያለውና እንደ ጀዋር አንደኛ አሁን ወንድሜ እንዳነሳው መፍትሄው ምንድን ነው? ከዚህ እየተገፋ እንደባለፈውንም የማይጠበቅ ውድቀት ቢመጣ ለሀገሪቷም አስጊ ነው የሚሆነው። ሄዶ ጥያቄ መመለስ አይደለም ማዳመጥ ያለው ጆሮ የለም የሚያፌዝ ነው። አሁን በቀደም ካያችሁት አንድ ግለሰብ ለሰርግ ወይ ደግሞ ባለሀብት የሚያደርገውን ነገር ለሀገር ምንም ከሀገር ጋር ምንም የሌለውን ነገር ድሮን የሚያሳየን መንግስት ነው እና አርቲሽ ለዚህ ምን መፍትሄ ነው የሚጠበቀው የሚለውና አመሰግናለሁ። እሺ አመሰግናለሁ። በቻላችሁት አቅም ጥያቄያችሁን አጠራጠር እያደረጋችሁ አንሶ ባካችሁን። ሄሎ Okay. Hello. Yes. Afaan Oromooraatiin akkam nagaa jirtu jalqabarratti Jowaar Mahaammad hedduu galatoomee barbaada. Galatoomee. Gaafiin kiyya biyya Itoophiyaa tana keessa sabaaf sablammoota hedduudha kan jiraatu saba tokko qofaa miti fakkeenyaaf. Ammoo warroottan yeroo jalqabaatiif qabsaa'anii qabsoo tanarratti daaraa ta'anii fi warroottan ammaan tana qabsoo tana yeroo jila injifannoo dhuftee jaamee waggoota 7 darban duratti gammanee lafa dhiitaa turrettis kabaree abbaa itti ta'e kabiraa ture. Kallattiin ammaan tana hawaasni Oromoodhaa yookaan hawaasnummaan Itoophiyaadhaa deebii hawaasa Itoophiyaa kana keessa addatti hawaasni Oromoodhaa kuni kallattii tamirratti qabsaa'ee yeroo ammaan tanaa qabsoon ammaa haala qabsoon yeroo ammaan tanaa kan irra jirtu irratti haala kamitti maal irratti of ijaaruu qaba hawaasni. Fakkeenyaaf burjaajii garaagaraa keessa jira. Gama mootummaatii fi gama siyaasaatii fi gama diinagdee wantoota rakkoolee baay'ee jira kan kaafamee hin dhumne kana keessa ammoo hawaasni manguddoon akka manguddootti qeeroon akka qeeroodhaatti sadarkaa tamirra jiran maal fakkeenyaaf warroota siyaasaadhaa kana haa ta'u warroota mootummaadhaas haa ta'u yaadota garaagaraa ni dhageenya. Immoo yeroo rakkoon biyya teenya keessatti rakkoon siyaasa diinagdeedhaa jajjabaan akka amma deemaa jiru yeroo nu mudatutti warroottan siyaasaadhaa kan nu dura jiran kana ilaallachaadhaati kallattii isaanii deema hawaasni jechuudha. Kanaaf dhaamsi ati akka Jowaar Mahaammaditti hawaasni Oromoodhaa maal godhuu qaba yeroo ammaan tanaa? Maaltu isarraa eegama? Akka shabaabatti akka qeeroodhattis haa ta'u akka manguddoottis haa ta'u maaltu eegama? Gara fuulduraatti hoo maaltu adeemaadhaa jira haala kana yoo itti fufe? Dhumaatiin ilmaan Oromoodhaa dilli sun hoo yoom furmaa maali yoom deebisaa argata? Kana ulfaadhaa galatooma. Desa ayyee namoota lamaan tokko irraa fuudhumuutti adeemtu deebitti Jowaar. Mee lamaan tokko. Okay. Shabaabatti. Hello. Hello ይሰማል? ይሰማል። አጠገብ ያለውን ድምጽ ከዘጋህ በደንብ እንደማመጣለን እዛ እያዳመጥክ ስለሆነ። አሁን ዘግቻለሁ። አመሰግናለሁ ስለሰጣችሁኝ እድል። እሺ። በዚህ አጋጣሚ ጆዋር ከዚህ በፊት ለሰራችሁ ስራዎች ማመስገን ፈልጋለሁ። በቅርብ ጊዜ ስላገኘሁት ነው።
አሁን ላይ የፕሮጀክቶች ይቆሙ፣ ኮሪደር ልማቶች ይቆሙ እና መንግስት የጀመራቸው ፕሮጀክቶች ቆመው ለደሞዝ ጥያቄ ላላቸው ፕሮፌሽናሎች ይጨመር የሚል ሀሳብ ሲያነሳ ሰማዋለሁ ጀዋርን። እና እውነታውን ፕሮጀክቶች ቢቆሙ አሁን ያላት አቅም ኢትዮጵያ ጥያቄያቸውን ያስመልሳሉ ወይ? ከቨር ያደርጋሉ ኢንፍሌሽኑን? ፕሮጀክቶቹ ቢቀሩ ፕሮጀክቶቹ የሚሰሩት የነገውን ትውልድ ታሳቢ አድርገው ነው ብለን ነው የምናስበው አብዛኞቻችን ወጣቶች ከኔም ጭምር ማለት ነው። ነገ የተሻለ ይሆናል። ስለ አርቲፊሻል ኢንተለጀንስ ድሮኖች ሾው ሲያሳዩ ነገ የተሻለ ይሆናል መስለሽ ተብሎ ነው ምን ተረጉሙ እንጂ ዛሬ ያለችውን ነገር በልተን እንደር ብለን አናስብም። ችግርን እያሳለፍን ነው። ኑሮ ተወዶብናል። ብዙ መከራዎችን እያሳለፍን ነው። የመንግስት ስራ ውስጥ ነው ያለሁት። በጣም ብዙ ስቃይና መከራ እያየን ነው ሸገር ላይ። ስለዚህ አሁን ያሉት ፕሮጀክቶች የጠቅላይ ሚኒስትሩ ህልሞች ሊያሳዩን የፈለጉት ነገሮች ቢቆሙ የኑሮ ውድነቱ ይቀንሳሉ። እንደገና ደግሞ ለአቶ ጀዋር ይህን ጥያቄ ጠየቁ በኋላ በሁለተኛ ደረጃ ሀገር እየመራ ያለው አንድ ሰው ነው ወይ? በተደጋጋሚ ጠቅላይ ሚኒስትሩን ስም ሲያነሱ ሰማለው። ሌሎቹም ተቃዋሚዎች እንደዛው ሀገር እየመራ ያለው አንድ ግለሰብ ነው ወይ? ለምን ወደ አንድ ግለሰብ ፎከስ ያደርጋሉ ንግግሮቻቸው? በመቀጠል ደግሞ በንጽጽር ደረጃ ካየነው አሁን ላለን ወጣቶች ጠቅላይ ሚኒስትር አብይ አህመድ እንደ ኢንስፓየር የሚያደርጉን ግለሰብ ናቸው። ምክንያቱም አቶ ጀዋር መሐመድ የተማሩበት የትምህርት ደረጃ እና የተነሱበት አነሳስ ከጠቅላይ ሚኒስትሩ ፍጹም የተለየ ነው። በ16 ዓመቱ አንድ ልጅ ከቤቱ ወጥቶ እዚህ ደረጃ መድረስ ማለት ማንም ሳይረዳው ለእኛ ትልቅ ትርጉም ያለው ነው። ስለዚህ እሱን ሰምተን ኢትዮጵያ ነገ የተሻለች ትሆናለች ብለን እናስባለን። ያው እንደ ወንድ ልጅና ሴራ ሰፉ እንደሚያቅሰው ብንተጋገዝ ሀገርን ብናሻገር የተሻለ ነው። እንደማመጥ ሚዲያ ላይ ብዙ ነገሮችን ባናወጣ አርሲ ላይ ትልቅዬ ማስታወሻ ሐውልት ይቆምላል ብዬ ነበር ማስበው አቶ ጀዋር። ስለዚህ ይህንን ክብር ትንሽ ባታጣው እንዳከበርንህ እስከ መጨረሻው ድረስ የሰራህልንን ያደረክልንን ነገር እያከበርን እንድንኖር ቢያንስ አሁን ያለውን ጫጫታ ወደ ጎን ተትቶ አብሮ መስራት ይሻላል። የህዝቡንም ጩኸት ደግሞ ህዝቡ መሀል እየኖርክ ማየት ይሻላል ብዬ አስባለሁኝ። አመሰግናለሁ። ጥሩ እሺ መለስ ወይስ አንድ ከኢትዮጵያ በተደጋጋሚ የሚደውሉ ልጆች ነበሩና የጤና ባለሙያዎች ናቸው ማቃቸው። ምናልባት እነሱ የሚያነሱት ብዬ ነበር። ምናልባት ከመጡ በመሀል አስገባቸዋለሁ። በርካታ ስልኮች እየመጡ ስለሆነ ምናልባት አንድ የመጨረሻ ስልክ እናንሳና ወደ ጥያቄዎቹ እንመልሳለን። ሄሎ ጤና ይስጥልን። አብሮ ይስጥልን። እባክዎትን ጥያቄ ካሉት አጠር አድርጎ ብቻ ያንሱልን። ኦኬ ጥያቄ ያለኝ አስተያየትም ነው። መንግስት አሁን ባለው ሁኔታ የዚህ የጤና ባለሙያዎች ጥያቄ በፍጹም አይመልስም። የማይመልስበት ዝም ብለን የምናየው ነገር ምንድነው? ዛሬ ይሄንን ጥያቄ ከመለስኩ ነገም ተከታታይ ጥያቄዎች ሊመጡብኝ ይችላሉ። ህዝቡ ጥያቄ የመጠየቅና መልስ የማግኘት ልምድም ያዳብራል የሚል ስጋት ይኖረዋል ብዬ አስባለሁ። ስለዚህ በዛም ሂድ በዚህ ምንድነው በጉልበት የመጠቀምና በውሸት ነገሮችን የማራዘም እክል ሊኖረው ይችላል ብዬ አስባለሁ። ይሁን እንጂ ግን አሁን በኢትዮጵያ ውስጥ ጤና ባለሙያዎች ብቻ ናቸው ወይ? ሌላውስ የግብርና ባለሙያውስ፣ ሌላው የአስተማሪ መምህራኑ፣ በሌላ ዘርፍም የተሰማራው የሲቪል ሰርቫንቱ ለምንድነው ዝም ብሎ የጤና ባለሙያ ብቻ የሚጠይቀው የሚል ጥያቄ አለኝ። ስለዚህ ሌሎቹም አሁን አብሮ ተደራርቦ ጥያቄያቸውን ማንሳት ካልቻሉ ለወደፊቱ ያንዱ ብቻ ተመልሶ ያንዱን የሚጠበቅበት ሁኔታ አይኖርም የሚል ነገር ነው። ስለዚህ ለሌሎቹ የሲቪል ሰርቫንቶች ምንድነው ያላችሁ መልእክት ወይም ጀዋር ያለው መልእክት ምንድነው የሚል ነው። አመሰግናለሁ። በጣም ጥሩ እሺ፣ እናመሰግናለን። ወደ ጥያቄዎቹ እንመለስና ወደ ስልኮቹ ደግሞ እንመለሳለን። ረዘም ያሉ ስለሆነ ወደ ጥያቄዎቹ እሺ ጆር ኦኬ ተመልካቾቻችን የተነሱ ጥያቄዎችን መልስ እንስጣቸውና ኮሜንቶቹን እንደ ኮሜንቶች እንወስዳለን። ከዛ ጥያቄዎቻችሁን በቻላችሁ መጠን 1 2 3 ብላችሁ ዘርዘር አድርጋችሁ አንሱልን። ለውይይት ሐሳብ ለመስጠት ሌላ ጊዜ በደንብ እንመለሳለን። ለዛሬ ግን ጥያቄዎችና ያለውን ችግር መፍትሄ የምትሉት ነው ደግሞ ጥያቄ ይሆናል ብላችሁ የምታስቡት ነገር ጀዋር መጠየቅ የፈለጉትን ነገር አዘጋጁ። ቀጥል ጀዋር።
እንግዲህ ተመሳሳይ ጥያቄዎች ናቸው የመጡት። አንዱ ለምሳሌ መንግስት ይህን ነገር አይመልስም፣ በጉልበት ይጠቀማል፣ ይከፋፍላል የሚል ነው ነው ኮሪዥን የጉልበት ጨዋታ ሊሚት አለው፣ መከፋፈልም ሊሚት አለው። ስልጣን እንዳያስክ አካባቢ አዲስ ሆነ ሰዎች መከፋፈል ትችላለህ። አንድ የስራ አመለካከትህ ጸባይ በህዝብ በደንብ ከተረዳ በኋላ መከፋፈል አይቻልም። አንድ ሰሞኑን አስተውለህ እንደሆነ ይሄ ጉዳይ ሲነሳ መጀመሪያ ስብሰባ የጠሩት ኦሮሚያ ላይ ነው እና ገጠር ላይ ነው እና ሐኪሞች የጤና ባለሙያዎችን ሰብስበዋቸው ይሄ የፋኖ አጀንዳ ነው፣ የወያኔ አጀንዳ ነው፣ የሸኔ አይሉም፣ ሸኔን አማራ ክልል ነው የሚሉት፣ እነ ጀዋር እነ ታዬ ደግሞ ተገዝተው ነው ሲሉ አንድ አዛውንት ሐኪም ተነስተው አሉ። የጤና መኮንን ነው ተነስቶ እንግዲህ ልጆቼ እኔ እኮ ሸኔም ቆስሎ መጣ፣ ፋኖም ቆስሎ መጣ፣ ብልጽግናም ቆስሎ መጣ፣ የኔ ስራ ማከም ነው። አንድ አሁን ችግሬ ሁለት ነገር ነው። አንደኛ እየተገዳደላችሁ ስራ አብስታችሁብኝ በተፈጥሮ ህመም የሚመጣውን ለማክም ያለኝ እድል ጊዜ አጣበባችሁብኝ። ፕሊዝ አትገዳደሉ አስዋን። ሁለተኛው ደግሞ ሌላው ችግሬ በአንድ ቀን ተረጋግቼ ህዝቡን እንዳረዳ እንዳላክም ሆዴ ባዶ ነው፣ ልጆቼ ከቤት ይጮሃሉ። ስለዚህ የደሞዝ ማስተካከያ አድርጉልኝ። እዚህ ጋር ሊኖር የሚችል ጥያቄ ይሄ ብቻ ነው። አንድ ከትግራይ እስከ ሶማሌ እስከ አፋር ቤኒሻንጉል ኤቭሪ ቦታ ሰው እንደዚህ ተነስቶ ሲጠይቅ መከፋፈል እንደማያዋጣ ነው። ምክንያቱም አየው ህዝቡ እኮ አንዱ